በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ሳምንታዊው ዕቅበተ እምነት መርሃ ግብራችን አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ ከእንግዳችን ዲያቆን አዝመራው ዋለልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ የትምህርትና ስልጠና ክፍል ኃላፊ፣ በቢዝነስ ማኔጅመንት የመጀመሪያ ዲግሪ፣ በኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪ ያላቸው በቅድስት ቤተክርስቲያን ወንጌል በመስበክ በልዩ ልዩ አገልግሎት ረጅም ዘመን የቆዩ ወንድማችን ናቸው። ከእሳቸው ጋር እንቆያለን። ቆይታችሁ ከኛ ጋር ደግሞ በታላቅ አክብሮት ጋበዝናችሁ። ወንድማችን ጥሪያችንን አክብረው ስለመጡ በሙያው ላይ ያለውትን ሀሳብ ለማስተማር ስለፈቀዱ በአድማጭ ተመልካች በእጅጉ እናመሰግናለን። እናመሰግናለሁ። የዛሬ የውይይት ርዕሳችን የሚሆነው በማንኛውም ተቋም ውስጥ ግጭትና ችግር አለ። የዚህ የግጭትና ችግር ተፈጥሮ ምንድን ነው? ምን ይመስላል? ስንት አይነት ግጭትና ችግሮች አሉ? እሺ፣ አመሰግናለሁ። እንግዲህ ግጭት ያው ሁልጊዜም የሚፈጠር ነገር ነው። ማንኛውም ሰው ስራ እስከሰራ ድረስ እስከተንቀሳቀሰ ድረስ ግጭቶች ይፈጠራሉ። ግጭቶች ሁልጊዜም መጥፎ ናቸው ማለት አይደለም። መልካም የሆኑ ግጭቶች አሉ፣ መጥፎ የሆኑ ግጭቶችም አሉ። እግርና እግር እንደሚጋጨው ሰው ሁሉ ሰውና ሰውም ይጋጫል። ሰው ከራሱም ጋር ይጋጫል፣ ሰው ከግለሰብ ጋር ይጋጫል፣ ከቡድን ጋር ይጋጫል። እንደ ማህበረሰብም እንደ ሀገርም ግጭት ይፈጠራል። እነዚህ ግጭቶች መሰረታዊ ሁኔታቸው ምንድነው የሚለውን ማየት ነው የሚያስፈልገው እንጂ ግጭት ለምን ተፈጠረ አይባልም። ስለሚፈጠር ማለት ነው። ግዴታ ስለሆነ ግጭት ይፈጠራል መፈጠሩ ስለማይቀር። ስለዚህ እነዚህ የተፈጠሩ ግጭቶች ግን በምን አይነት ሁኔታ ሪዞልቭ እናደርጋቸው፣ መነሻውስ ምንድነው ለግጭቱ የሚለውን ነገር ማየትና ከስሩ ከመሰረቱ አይቶ ለችግሩ መፍትሄ መስጠት ነው የሚያስፈልገው እንጂ የሚሰራ ሰው ይባላል የሚሰሩ እጆች ይጋጋጣሉ እንደሚባለው ሁሉ የሚሰራ ሰው ግጭት ይፈጥራል የግዴታ ስለሚፈጥር ማለት ነው። እና ለግጭት ዋና መንስኤ የሚሆኑ ነገሮች አሉ። አንደኛው ለግጭት መንስኤ የሚሆነው ነገር ያልተገባ ጥቅም መፈለግ። ወደዛ ከመሄዱ በፊት ሁለት አይነት ግጭቶች እንዳሉ ነግሮ የነበር ቅድም እነሱን አንሱ። አዎንታዊና አሉታዊ ግጭቶች። እሺ፣ ሁለት አይነት ግጭቶች አሉ። እነዚህ ግጭቶች አዎንታዊና አሉታዊ የሚባሉ ግጭቶች ናቸው። አዎንታዊ የሚባለው ግጭት ወይም ፖዚቲቭ ኮንፍሊክት የሚባለው ነው። ለአንድ ተቋም መሰረታዊ የሆነ ነገር ነው። ምክንያቱም በግጭቱ መፋጨት ውስጥ በግጭት ሐሳብ መነሳት ውስጥ ለተቋሙ የሚጠቅሙ ነገሮች ተብላልተው በደንብ ታይተው እንዲወጡ ያደርጋል። ይሄ ኔጋቲቭ ኮንፍሊክት የሚባለው ወይም ደግሞ አሉታዊ ግጭት የሚባለው ደግሞ ተቋምን የሚጎዳ ግለሰብን የሚጎዳ ነው። ስለዚህ በተቋማት የሚሆን በግለሰቦች መካከል የማይፈለገው ግጭት አሉታዊ ግጭት ነው እንጂ አዎንታዊ ግጭት እንዲኖር እንዲጠበቅ ነው የሚፈለገው። ምክንያቱም በሰዎች የሐሳብ ፍጭት ውስጥ ያ ፖዚቲቭ የሆነ ጥሩ የሆነ ተቋምን ግለሰብን ሊያሳድግ የሚችል ነገር ስለሚፈጠር ማለት ነው። መልካም። የነዚህ ግጭቶች መንስኤያቸው ምን ሊሆን ይችላል? እንደየተፈጥሮ ባህሪያቸው ዘርዝረው ቢነግሩን። አዎ፣ ግጭት እንግዲህ ዝም ብሎ አይመጣም። መንስኤ አለው፣ የራሱ መነሻ ነገር አለው። አንደኛው ግጭቶች ሊፈጠርባቸው ከሚችሉ ነገሮች አንዱ ያልተገባ ጥቅም መፈለግ ነው። ያልተገባ ጥቅም መፈለግ ማለት ሰው የማይገባውን ለእርሱ ያልሆነውን ነገር ለኔ ላድርግ ሲል የተቋሙን ሊሆን ይችላል፣ የግለሰቡን ሊሆን ይችላል፣ የቡድኖችን ሊሆን ይችላል፣ የሀገርም ሊሆን ይችላል። ለኔ ላድርግ በሚል ሐሳብ ይነሳል። ገንዘብም ሊሆን ይችላል፣ ስልጣንም ሊሆን ይችላል፣ እውቅና መፈለግም ሊሆን ይችላል። በዚህ መሰረት አንድ ሰው ያልተገባውን ለእርሱ ያልሆነውን ለሌላ ሰው የተፈቀደውን ነገር ሲፈልግ ግጭት ይፈጠራል። በግለሰቦች መካከል ወይም በቡድኖች መካከል፣ በሀገር መካከል እንደዛ አይነት ግጭት ሊፈጠር ይችላል ማለት ነው። ሁለተኛው እና ዋናው ነገር ትዕቢት ነው። በብዙ ቦታ
ግጭትን የሚፈጥር ችግርን የሚፈጥር ነገር ትዕቢት ነው። ትዕቢት ማለት ራስን ከፍ ማድረግ፣ ራስን ከሰዎች የተሻሉ ከሌሎች እበልጣለሁ ብሎ ማሰብ፣ ሰዎችን ዝቅ ማድረግ፣ ከኔ አጠገብ የማይደርሱ ከኔ ጋር ሊስተካከሉ አይችሉም ብሎ ሌሎችን ሰዎች ዝቅ አድርጎ ማየት ነው ትዕቢት የሚባለው ማለት ነው። ስለዚህ የትዕቢት አባቱ በእርግጥ ዲያብሎስ ነው። ከራሱ አንቅቶ በትዕቢት የሚታወቅ እሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 4 ላይ 3ቱ የኃጢአት ራሶች ብሎ ከጠቀሳቸው መካከል አንዱ ትዕቢት ነው። ስለዚህ ትዕቢተኛ የሆነ ሰው ለግጭት ክፍት ነው የሚሆነው፣ ራሱን ለግጭት የሰጠ ነው የሚሆነው። ምሳሌ 13:10 ላይም በትዕቢት ጠብ ይሆናል ይላል። በትዕቢት ግጭት ይሆናል፣ በትዕቢት ጠብ ይሆናል። ስለዚህ በዛ መሰረት ሌሎች ሰዎች ኢንፌሪዮሪቲ ኮምፕሌክስ እንዲሰማቸው ነው የምናደርገው። እኔ ለምን ከሱ አንሳለሁ፣ ለምን ይህን ያደርገኛል እንዲሉ ያደርጋቸዋል እነዛኞችን። ይሄኛው ትዕቢት ያለበት ሰው ደግሞ ራሱን ዝቅ አድርጎ ለትህትና ራሱን ስለማያስገዛ ከሰዎች ጋር መግባባት፣ እኔ አዋቂ ነኝ ሊል ይችላል፣ እኔ ከሱ የተሻልኩ ነው ሊል ይችላል፣ በቁመናው ሊሆን ይችላል፣ በብሔሩ ሊሆን ይችላል፣ በተለያየ አይነት ነገር ግን ከሰዎች እንደሚበልጥ አድርጎ ስለሚያስብ ትዕቢት ለግጭት መንስኤ ነው የሚሆነው። ሐዋርያው ቅዱስ ጳውሎስም እዚህ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 4 ጀምረን ስናነብ በትዕቢት የተነፉ ይላቸዋል እና አንዳች ነገር አያውቁም ነው የሚለው። ትዕቢት ያለው ሰው አንዳች ነገር አያውቅም። በትዕቢት የተነፋ ስለሚሆን ሁሉንም ሰዎች ዝቅ አድርጎ ነው የሚያያቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱን ከፍ ያደረገ ይዋረዳል፣ ራሱን ዝቅ ያደረገ ደግሞ ይከብራል ብሎ የተናገረው ከዚህ የተነሳ ነው። ስለዚህ ትዕቢተኛ ሰው ለተቋማት የሚሆን ለቤተ ክርስቲያን የሚሆን አጠቃላይ ለሰዎች የሚሆን አስቸጋሪ ነው፣ ፈተና ነው የሚሆነው። ሰውየው በራሱ ፈተና ነው የሚሆነው። ስለዚህ እዚህ አንደኛ ሳሙኤል ላይም አትታበዩ፣ በኩራትም አትናገሩ፣ ካፋችሁም የኩራት ነገር አይውጣ፣ ይጻ አብይ ነገር ማፉክሙ፣ ከአፋችሁ ክፉ ነገር አይውጣ፣ እግዚአብሔር አዋቂ ነው ይላል። ስለዚህ ከአፋችንም ክፉ ነገር የሚወጣው ትዕቢት። ምክንያቱም ሰዎችን ዝቅ አድርገን የምናየው እኛ የበለጥነን፣ እኛ የተሻልነን፣ ቅድም እንዳልኩት በዘር ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በገንዘብ ሊሆን ይችላል። ብቻ ግን ከሰዎች የተሻልንበትን ነገር እያነሳን እኛ የተሻልነን፣ እኛ ምንበልጥነን ብሎ ማሰብ ሌሎችን እንዲጨቆኑ ዝቅ እንዲሉ ስለሚያደርጋቸው ለጠብ ይዳርጋል። በቤተክርስቲያናችንም ውስጥ ቢሆን በተለይ በእውቀት አሁን የተማረ ያልተማረ ተብሎ የሚከፈል አለ። ተምረናል ብለው የሚያስቡት ደግሞ ያልተማሩትን ይንቋቸዋል። በነገራችን ላይ መናቅ አልነበረም የነበረባቸው። እንደኔ የተማረ ሰው የበለጠ ትሁት እየሆነ ነው የሚሄደው። ሰው ከእውቀት ላይ እየጨመረ ሲሄድ ትሁት እየሆነ ነው መሄድ ያለበት። ዜማ የተማረው መጽሐፍ ሲጨምር ትዕቢት ሳይሆን ትህትና ነው በሱ ላይ መንገስ የነበረበት። በቤተክርስቲያናችን እንዲህ አይነት ነገሮች ይታያሉ። ያልተማረው ስል በጊዜ ሊሆን ይችላል፣ የራሱ የሆነ የተሰጠው መክሊት የደረሰበት እውቀት አለው። ነገር ግን ጊዜ ገጥሟቸው እግዚአብሔር ፈቅዶላቸው ብዙ የተማሩ ያልተማሩትን ሲኮሩባቸው እነሱ ደግሞ ብለው ሲሰድቧቸው እናያለን። እና ይሄ በጣም ንጉሱ ሰለሞን እንደተናገረው ምሳሌ 16:4 ላይ በልቡ የታበየ በእግዚአብሔር ዘንድ ርኩስ ነው ይላል። በልቡ የታበየ በእግዚአብሔር ዘንድ ርኩስ ነው። ስለዚህ በሰው ዘንድ ብቻ ሳይሆን በእግዚአብሔር ዘንድም ከእግዚአብሔር ጋር የማያገናኝ ጉዳይ ስለሆነ ትዕቢት ትልቁ መንስኤ ነው ማለት ነው። ሶስተኛው አድሎ ነው። በተለያዩ ተቋማት ውስጥ ሰዎችን ለግጭት ለችግር የሚዳርጋቸው ነገር አድሎ ነው። አድሎ ማለት አንድን ሰው በማንነቱ በዘር ሊሆን ይችላል፣ በጾታ ሊሆን ይችላል፣ በሃይማኖት ሊሆን ይችላል የሚገባውን ጥቅም መከልከል፣ በተለይ ደግሞ ለጎሳ ለብሔረሰብ ወይም ለዘመድ ለቤተሰብ ማድላት ማለት ነው ይሄ አድሎ ሲባልና ይሄ ኒፖቲዝም የምንለው ማለት ነው። ኒፖቲዝም ማለት ምን ማለት ነው? አንድን ሰው በአቅሙና በችሎታው ሳይሆን ዘመድ ስለሆነ ብቻ ሹመትን መስጠት፣ ገንዘብን መስጠት፣ ስልጣንን መስጠት ነው። ስለዚህ ያ ብዙ ነገር ነው የሚያመሰቃቅለው። በነገራችን ላይ ሰውየው አልተገባው ቦታ ላይ ሲቀመጥ እንግዲህ እርስዎም እንደሚያውቁት የሚፈለገው ትክክለኛውን ሰው በትክክለኛ ሰዓት ትክክለኛ ቦታ ላይ ማስቀመጥ ነው። ትክክለኛ ሰው ነው በትክክለኛ ሰዓት ትክክለኛ ቦታ ላይ ማስቀመጥ። ስለዚህ ቦታውና ሰውየው ሲገናኙ ስራው ይሰራል። እውቀቱና ሰውየው ሲገናኙ ስራ ይሰራል። ጊዜውና ሰውየው ሲገናኙ ስራ ይሰራል። በዚህ በአድሎ ውስጥ ግን ጊዜንና ሰውን ያላገናኘ ቦታንና ችሎታን ያላገናኘ ስራ ነው የሚሰራው።
ምክንያቱም ዲፔንድ የሚሆነው በሰውየው ዕውቀት ብቃት ሳይሆን በቅርበቱ ነው። ወይ ዘመድ ነው፣ ያክስት ልጅ ነው፣ ያጎት ልጅ ነው። ስለዚህ ተቋሙንም ይጎዳዋል፣ ግለሰቡም ይጎዳል። ስለዚህ እንደ አይነት አካሄዶች ለግጭት ይዳርጋሉ። አንደኛ ያ የተበደለው ሰው በደል ደርሶበታል። ስለዚህ በደል ስለደረሰበት፣ አድሎ ስለደረሰበት፣ ትክክለኛ ፍትህ ስላልተፈጸመለት ሰውየው ከሌሎች ጋር ጸብን ይፈጥራል ማለት ነው። ስለዚህ በእንዲህ አይነት ሁኔታ አድሎ ማድረግ በጣም ለግጭት መንስኤ ይሆናል ማለት ነው። እዚህ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይም ሐዋርያው ቅዱስ ጳውሎስ አንድን እንኳ በአድሎ ሳታደርግ ይላል። አንድንም ነገር እንኳን በምን ሳታደርግ? በአድሎ ሳታደርግ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ ይላል። አድሎ እንዳናደርግ በእግዚአብሔር በጌታችን በኢየሱስ ክርስቶስ እና በተመረጡ መላእክት ፊት እመክርሃለሁ ነው የሚለው። ስለዚህ በቤተ ክርስቲያናችን አድሎ የተነቀፈ ትክክለኛ ያልሆነ ነገር ነው። ለዛ ነው ሐዋርያው ቅዱስ ጳውሎስም ልጁ ጢሞቴዎስን ሲመክረው አንድንም ነገር ያለ አድሎ አታድርግ፣ በአድሎ አታድርግ፣ ይህን እንዳታደርግ ደግሞ በእግዚአብሔር ፊት በኢየሱስ ክርስቶስ ፊት በተመረጡ መላእክት ፊት እመክርሃለሁ ብሎ የሚነግረው ከዚህ የተነሳ ነው። ስለዚህ ይሄ ትልቅ አድሎን ይፈጥራል። በዛው ተያይዞ ዘረኝነትንም ያመጣል። በነገራችን ላይ ይሄ አድሎ ዘረኝነትን ያመጣል። ቅድም እንዳልነው በቤተሰብ መሳሳቡ ሲመጣ፣ በጎሳ መሳሳቡ ሲመጣ፣ መከፋፈሉ ሲመጣ ሐዋርያው ቅዱስ ጳውሎስ እንዳለ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ ጴጥሮስ ነኝ እንደሚሉት ማለት ነው። ስለዚህ እኔ ገሌ ነኝ የሚለውን ዘረኝነቱንም በደንብ እንዲያሳድጉት ይደረጋል። አሁን የቤተክርስቲያናችን ትልቅ በሽታ እየሆነም የመጣበት ሁኔታ ነው ያለውና ይህንንም እንዲስፋፋ ነው የሚያደርገው። ሰው በአድሎ ውስጥ ሲዘፈቅ ወደ አድሎ ሲገባ ዘረኝነቱም አብሮ ይመጣል። ዘረኝነት ደግሞ ክፉ በሽታ ነው ለሰው ልጆች። ሰውን በሰውነቱ ብቻ እንዳናየው፣ በእግዚአብሔር አርአያና አምሳል እንደተፈጠረ እንዳንመለከተው፣ ሰው የሚመስለን ከኛ አካባቢ የተወለደ ከኛ ቤተሰብ የተወለደ ብቻ እንዲሆን የሚያደርግ ነው ዘረኝነት። ስለዚህ ሌሎቹ ሰዎች መስለው ላይታዩን ይችላሉ፣ እንደ ሰው እንዳንቆጥራቸው ያደርጋል። ስለዚህ ይሄ ትልቁ ነው። እንደውም ሐዋርያው ቅዱስ ጳውሎስ ሰው ብቻ መሆናችሁ አይደለምን? እንደዚህ ከሆናችሁ ሰው ብቻ መሆናችሁ አይደለምን ይላል። እኔ አጵሎስ ነኝ ብትሉ፣ እኔ ጳውሎስ ነኝ ብትሉ፣ እኔ የኬፋ ነኝ ብትሉ ሰው ብቻ መሆናችሁ አይደለም። ሰው ብቻ መሆን አሁን ሰው ሶስት አይነት ሰው ነው ይላሉ አባቶቻችን። ተፈጥሯዊ ሰው አለ፣ ስጋዊ ሰው አለ፣ መንፈሳዊ ሰው አለ። ተፈጥሯዊ ሰው እንደተፈጠረ ብቻ ያለ ነው፣ የእግዚአብሔር መንፈስ የሌለበት ማለት ነው ተፈጥሯዊ ሰው የሚባለው። ስጋዊ ሰው ለስጋ የሚያደላ ነው። ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 3 ላይ ጀምሮ ጠቅሷቸዋል። እንደዚህ ብትሆኑ በስጋ መመላለሳቸው አይደለምን ብሎ ነግሯቸዋል። እነዚህ ስጋዊ ሰዎች ይባላሉ። ስለዚህ እነዚህ በዘመድ በዘረኝነት የተዋጡ ሰዎች ሰው ብቻ የሆኑ ናቸው ማለት ነው። ሰው ብቻ የሆኑ መንፈሳዊ ሰው በመንፈሳዊነት የሚመላለስ ነውና ክርስቶስ የተሰቀለው ለሁላችንም ነው። ሐዋርያው ቅዱስ ጳውሎስ የሚለው ይሄን ነው። እኔ አጵሎስ ነኝ አትበሉ፣ እኔ ጳውሎስ ነኝ አትበሉ። ጳውሎስ ስለእናንተ አልተሰቀለም፣ ጴጥሮስም ስለእናንተ አልተሰቀለም፣ ኬፋም ስለእናንተ አጵሎስም ስለእናንተ አልተሰቀለም። ስለእናንተ የተሰቀለውና ድህነትን የሰጣችሁ ኢየሱስ ክርስቶስ ነው። ስለዚህ እኛ ወደ ክርስቶስ የምናቀርባችሁ ነን እንጂ ስለእናንተ የሞትን አይደለንም ይላል እና እንዲህ አይነት አካሄድ የሚሄዱትን ሰዎች ብቻ ናችሁ ብሎ ነው የሚናገራቸው ማለት ነው። በዚህ ምክንያት ግጭት ችግር ይፈጠራል። ሌላው ግጭትን የሚፈጥረው ተግባቦት ችግር ሲኖር ነው። ኮሚኒኬሽን የሚባለው ማለት ነው። አንድ ሰው ከሌላ ሰው ጋር በተለያየ አይነት ነገር ይግባባል። እንግዲህ የሚግባባበት የተለያየ መንገድ ሊኖር ይችላል። ቃል በቃል የሚግባባ ተነጋግሮ አለ፣ ፋሻያሊ የሚግባባ አለ። በእንቅስቃሴ በብዙ ነገር ልንግባባ እንችላለን። የተግባቦት ችግር ሲኖር ግን የሚፈጥረው ችግር ምን መሰለዎት? አንደኛ ሰዎች እንዳይግባቡ ነው የሚያደርጋቸው፣ አንድ ስምምነት ላይ እንዳይደርሱ። ምክንያቱም የተግባቦት ዋና ጠቀሜታው የሚግባቡት አካላት የሚነጋገሩት አካላት ተነጋግረው የጋራ ውሳኔ እንዲያሳልፉ ነው የሚያደርጋቸው። የጋራ ውሳኔ አንድ የሚባል የጋራ ጎል ላይ እንዲደርሱ የጋራ ውሳኔ ወስነው እንዲንቀሳቀሱ ነው። ተመሳሳይ የሆነ የመፍትሄ ሀሳብ እንዲያመጡ ነው የሚያደርጋቸው። ስለዚህ ይህን ያሳጣቸዋል ማለት ነው። ሰው ያው ይመጋገባሉ ችግሮች። በእርግጥ ግን ሰው የተግባቦት ችግር ካለበት የትኛውንም ስራ በአግባቡ መስራት አይችልም። ምክንያቱም ከሰዎች ጋር አይግባባማ ከመጀመሪያው። እንደውም አባቶቻችን
ከራሱ ጋር የተጣላ ነው የሚሉት። እንደ አይነት ሰው አይደለም ከሰው ጋር ከራሱ ጋር የተጣራ ከራሱ ጋር እንኳን አሁን በአሁን ግጭት ውስጥ የሚገባ ሰው አለ። ሰላምን ያጣት ችግርን የሚፈላለጋት ብሎ ሐዋርያው ቅዱስ ጳውሎስም ይገልጸዋልና እነዚህ አይነት ችግሮች ሲፈጠሩ መፍትሄን ያዘገያሉ። በዛ ምክንያት ችግር ሊፈጠር ይችላል። ለምሳሌ የስሜት ልዩነት ሊኖር ይችላል። በተግባቦት ውስጥ የስሜት ልዩነት እሱ የሚሰማዋትና እኔ የሚሰማኝ የተለያየ ከሆነ ላንግባባ እንችላለን። የመረጃ አሰጣጥ እኔ መረጃ ለእርሶ ሳቀብለውትና እርሶ ሲቀበሉ እኔ ሳቀብል ስህተት ሊፈጠርብኝ ይችላል። እኔ ያላልኩትን ደግሞ እርሶ ገልብጠው ደግሞ ሊሰሙት ይችላል። አሁን እንደው ብዙ ጊዜ ይሄ ቃላት መሰንጠቅ የሚባል ነገር አለ። እኔ ልል ያልኩትና እርሶ የሰሙት ቃል ይለያያል። እኔ ልል ያልኩት ብቻ ሳይሆን ያልኩትና እርሶ የሰሙት ቃል ይለያያል። ስለዚህ ይሄ ትልቅ የተግባቦት ችግር ነው። ምክንያቱም አንድን ሰው ምን ሊል ነው የፈለገ ብሎ ሰውየው ጫማ ስር ቁጭ ብሎ ከሰውየው እግር ላይ ቆሞ ከሰውየውን ሐሳብ አድርጎ ሰውየው ያለውን በስርዓት መረዳት ነው አሁን የሚያስፈልገው። ካልሆነ ግን ሰውየው ያለው ተናጋሪው ያለው ሌላ ነው፣ አድማጩ የሰማው ሌላ ነው። በዚህ ምክንያት ያለመግባባት ይፈጠራል። የሚበዛው ግን እኮ ይሄ ነው። አብዛኛው ሰው አገላብጦ ነው የሚረዳው ምንንም ነገር። አሁን የሆነ ቦታ እንግዳ ሆኖ ቢሄዱ ውሃ ጠምተውታል እንበል፣ ውሃ ጠማኝ ስጡ ቢሉ ውሃ በብርጭቆ አይሰጡትም። በማስታጠቢያ አምጥቶ እጅን ታጠብ ነው። እርሱ ያሉት ውሃ ነው፣ እነሱ ግን እርቦታል ነው የሚተረጉሙት። ይሄ ተራው ነገር ነው አይደለም። በብዙ ቦታ ላይ ሰው የሚረዳው አገላብጦ ነው። የመርገም ዘመን እውነት ነው። ስለዚህ ይሄ ዋናው ነው። አሁን መረጃ ሲሰጥ መረጃ ተቀባዩም መረጃ ሰጪውም በጣም ጥንቃቄ ማድረግ አለበት። በተለይ አሁን መረጃ በተጻፈ መልክም ሊተላለፍ ይችላል፣ ወይም ደግሞ በቃል ሊተላለፍ ይችላል መረጃ አይደለም። ስለዚህ ያን መረጃ የሚያስተላልፈው ሰው መረጃውን ሲያስተላልፍ በተቻለ መጠን ግልጽና ሊሰነጠቁ የማይችሉ ወደ ሌላ ሊገለበጡ ሊቀየሩ የማይችሉ ቃላትን መጠቀም አለበት። የሚያስተላልፈው በጽሁፍም ይሁን በቃል የሚያስተላልፍ አካል በጣም ተጠንቅቆ የማይሰነጠቁ ቃላትን መጠቀም አለበት። ቅድም እርሶ ካሉት አንጻር ጊዜውም ሰው ይህን የሚፈልገው በቃ ገሌ እንደዚህ ብሏል፣ ስለዚህ ከሱ ስህተትን ልፈልግ ብሎ የሚነሳ ስለሆነ ትውልዱም ከዚህ አንጻር የምንጠቀማቸውን ቃላት በደንብ መምረጥና ለሰዎች ክፍተትን እንዳያገኙ የሚያደርግ ቃል መጠቀም ያስፈልጋልና መረጃ አሰጣጥ አንዱ ትልቁ ነገር ነው። ሌላው ምን መሰለዎት፣ የተግባቦትን ችግር የሚፈጥረው የስሜት መረበሽ ነው። የስሜት መረበሽ በተለያየ አይነት ሁኔታ በቤተሰብ ሊመጣ ይችላል። ምናልባት ከዘመድም ከሌላም ጉዳይ ሊመጣ ይችላል። ከውስጥም ደግሞ አንዳንድ ጊዜ ሁልጊዜ ሰላም ስለማንሆን የምንረበሽበት ጊዜ አለ። ሰው በስሜቱ በተረበሸበት ሰዓት መረጃን ማስተላለፍ ከሰው ጋር ኮሚኒኬት ማድረግ የለበትም። በተቻለ መጠን ራሱን የሚያይበት ራሱን ወደ ኖርማል የስሜት መመለስ መቻል አለበት። አሁን አንዳንድ ጊዜ ሰው ተረብሾ እንደመጣ ለሰው ትዕዛዝ ይሰጣል፣ ሰው ላይ ደግሞ ውሳኔ ያሳልፋል። አለቃ ከሆነ ትዕዛዝ ይሰጣል ወይም ደግሞ ውሳኔ ያሳልፋል። ወይም ደግሞ እንደዚህ ሰራተኞችም ቢሆኑ ከሌሎች ጋር በሚነጋገሩበት ጊዜ የነሱ ስሜት ሌላ ስለሆነ ሁለቱ አካላት ሊግባቡ አይችሉም። ስለዚህ የስሜት መረበሽ በገጠመን ጊዜ ከሰዎች ጋር በተቻለ መጠን አለመግባባት አንድ ነው፣ አለመነጋገር ያ ዋና ነገር ነው። ይሄ የግልጸኝነት ማነስ፣ ግልጽ የሆነ መረጃ አለመስጠት፣ ግማሹን ይዞ ግማሹን ብቻ መስጠት። ላለቃም ሲሰጥ አንዳንድ ሰው የራሱ በቃ ከሰውየው የተሻለ ያወቅኩን ስለሚመስለው በቃ እኔ ጋር እኮ ይሄኛው መረጃ አለ ብሎ የሚያስቀርም ደግሞ አለ። አንድ መስሪያ ላይ እስከሰራን ድረስ ሁለታችንም አንድ አካል ነን፣ የምንኖረው አንድ ቤት ነው። ስለዚህ ለአንድ ቤት የሚሰራ ሰው እኩል ግንዛቤ ሊኖረው ነው የሚገባው እንጂ አንዱ ከፍ ምናልባት በጣም ሚስጥር የሚደረጉ ለሁሉም የማይነገሩ ሊኖሩ ይችላሉ። እነዛ አካላት የሚመለከታቸው ብቻ የሚያዩት። ከዛ ውጭ ግን ግልጽ የሆነ መረጃ በሰራተኛው ወይም ደግሞ በአገልጋዩ መካከል መኖር መቻል አለበት። ስለሚደበቁ በዚህ ምክንያት መግባባትም ይቸግራል። ያ ወደ ግጭት ሊወስድ ይችላል ማለት ነው። ሌላው የማዳመጥ ብቃት ማነስ ነው። አሁን በዚህ በተግባቦት ውስጥ በጣም የምናየው አሁን ሰው ተናጋሪ ነው፣ ሁሉም ሰው እንጂ ቁጭ ብለህ እንደዚህ ተሰብስበው እስኪ እዚህ ጋር እንምከርህ ቢሉ አሁን እርሶ አባት ነው አይደለም። ስለዚህ ወጣቱን ሰብስበው እስኪ ልምከራችሁ ቢሉ የሚያደምጡት አካል አይኖርም። ገልብጦን የልምከሮት ሊል ይችላል ለመናገር አሁን ያለው ትውልድና ማዳመጥ በጣም ወሳኝ ነገር ነው። ሰው በደንብ ካዳመጠ ዘንድ እንደውም አባቶቻችን የሚሉት ምንድነው እዚህ ያዕቆብ 1:19 ላይ እኮ ሰው ሁሉ ምንድነው ለመስማት የፈጠነ አይደለም ለመናገር የዘገየ ይሁን ነው የሚሉት። ለመስማት የፈጠነ ይሁን
ምጣድ እንኳን ሲሰማ አይደለም እንጀራ የሚያወጣው። ስለዚህ እኛም ጥሩ ነገር የምናገኘው ስንሰማ ነው። ካልሰማ ምንም ነገር ማግኘት አንችልም። እና የማዳመጥ ክህሎትን ማዳበር አለብን። አለቃም ቢሆን ከታች ያለው ሰው ምንድነው የሚለው፣ ምንድነው ሐሳቡ፣ ምንድነው ይዞ የመጣው፣ ችግሩ ምንድነው ብሎ በስርዓት ማዳመጥ አለበት፣ መረዳት አለበት። ከሱ እግር ላይ መቆም አለበት። ከሱ ችግር ላይ ሆኖ የዛን ሰው ችግር ማየት አለበት። ሰው እኮ ሲናገር ችግሩ የሚቀልለት አለ አይደል? የውስጥ ብሶት እኮ ሲናገር ቅልል ብሎት ዛሬ ሰምተውኛል ብሎ ደስ ብሎት እኮ መሄድ አለ። አሁን አንዳንድ አለቆች ከመጀመሪያው ሰውን ያስወጣሉ፣ አያደምጡም። ስለዚህ መፍትሄ እንኳን ባንሰጠው ለችግሩ ችግሩን ግን ያቀለዋል። ሰው ሰላም ተሰምቶት በቃ ወደፊት ተስፋ ይዞ ይወጣል። ከቤተክርስቲያን ወይም ደግሞ ከቢሮ ሲወጣ ሰላም ተሰምቶት ይወጣል። እና ማዳመጥ ትልቁ ሀብታችን ነው። በተለይ እንደ ቤተክርስቲያን ትልቁ ሀብታችን ነው። ስለዚህ ተግባቦትን እንደ አይነት ነገሮች ሊያመጡ ይችላሉ። እዚህ ምሳሌ 18 ላይም ሳይሰሙ መልስ መስጠት ስንፍናና እፍረት ነው ይላል። ሰው ሳይሰማ መልስ መስጠት የለበትም፣ ውሳኔ መወሰን የለበትም። ሰምቶ ነው በስርዓት መልስ መስጠት ያለበት። ለዚያ ነው ጠቢቡ ሰሎሞን ሳይሰሙ መልስ መስጠት ስንፍና ነው የሚለው። እንደው ስንፍና ነው፣ የሰነፍ መገለጫው ነው። ያችን ጊዜው ለራሱ ይጠቀምና ሳይሰማ መልስ ሊሰጥ ይችላል ማለት ነው። ስለዚህ በደንብ ማየት ሐዋርያው ቅዱስ ጳውሎስ ቆላስይስ 4:6 ላይም ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ለሰው ለእያንዳንዱ እንዴት እንድትመልሱ ታውቁ ዘንድ ንግግራችሁ ሁልጊዜ በጸጋ የተቀመመ ይሁን። ስለዚህ በጸጋ የተቀመመ ንግግር፣ በጸጋ የተቀመመ ማዳመጥ ለእያንዳንዱ ሰው ስለሚያስፈልገው አንዳንድ ጊዜ ይሄ ተግባቦች ችግር ላይ እያነሳን ያለ ነው። ስለዚህ ንግግሩም ዝም ብሎ ጨው አልባ ከሆነ ሰው ላይ ሰማው ይችላል። በነገራችን ላይ ያልተቀመመ ንግግር ተናጋሪውም ጭምር ከሆነ አድማጩ ብቻ አይደለም፣ ተናጋሪውም የሚናገረው ነገር ዝም ብሎ ለሰው ጆሮ የማይመጥን ከሆነ ያልተቀመመ ንግግር ሰው ሊያደምጠውም አይችልም። ስለዚህ ተናጋሪውም አድማጩም በአግባቡ እንደ ቤተክርስቲያናችን በጨው የተቀመመ በጸጋ እግዚአብሔር የተቀመመ ንግግር ማድረግ አለበት ማለት ነው። አምስተኛው የእግዚአብሔርን ሕግ አለመፈጸም ነው ችግርና ግጭትን የሚፈጥረው። የእግዚአብሔርን ሕግ የማይፈጽሙ ሰዎች ማለት ከእግዚአብሔር ጋር የተጣሉ ሰዎች ማለት ነው። ሰው ደግሞ ከእግዚአብሔር ጋር ብቻ አይደለም የሚጣላው። አሁን አዳምን ሁላችንም የምናውቀው ታሪክ ነው አይደለም? አዳም የእግዚአብሔርን ሕግ አልፈጽም ባለ ጊዜ ከእግዚአብሔር ጋር ብቻ አይደለም የተጣላው፣ የእግዚአብሔር ከሆኑ ፍጥረታት በሙሉ ነው የተጣላው። ስለዚህ የእግዚአብሔር ሕግ የማይፈጽም ሰው በራሱ ማስተዋል የሚደገፍ ሰው የእግዚአብሔር ከሆኑት ጋር በሙሉ ይጣላል። ከሰዎች ጋር በሙሉ ይጣላል። ከአራዊት ጋር ያው ተጣልተናል ድሮም። ከሰዎች ጋር ግን እንጣላለን። ከሰው ጋር ተስማምቶ ሊኖር አይችልም። መንፈስ እግዚአብሔር አይኖርበትም። ስለዚህ ሁልጊዜ የሚታየው ጠብ፣ ክርክር፣ ክፉ ነገር ነው የሚታየው እና የእግዚአብሔርን ሕግ መፈጸም በጣም ነው ትልቅ ጉዳይ። ያዕቆብ 4:1 ያንብቡልኝ እስኪ። የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 4 ከቁጥር 1 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በአካላችሁ ውስጥ ከሚዋጉ ከእነዚህ ከምቾቶቻችሁ አይደለምን? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁም፣ ነገር ግን አትለምኑምና ለእናንተ አይሆኑም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁ፣ አትቀበሉም። እሺ፣ ስለዚህ አሁን የሰማነው ነው። ያዕቆብ 4:1 ላይ የሚያነሳው ይህን ነው። ሰው በምቾቱ በራሱ ምቾት ስለሚኖር የእግዚአብሔርን ሕግ ለራሱ ምቾት ብቻ ያደርገዋል ማለት ነው። ስለዚህ ከዛ የተነሳ በእናንተ መካከል ጦርና ጠብ አይኖርም ይላል። ስለዚህ ጦርና ጠብ በእኛ መካከል የሚሆነው ከኛ ምቾት የተነሳ፣ የኛ ምቾት እንግዲህ ከእግዚአብሔር ሕግ አንጻር ነው የሚታየው። ሰው ወደ እግዚአብሔር ሕግ ይቀርባል እንጂ እግዚአብሔርን ሕግ ወደ እርሱ አያመጣም። የእግዚአብሔር ቃል ሸክም አይደለም። የእግዚአብሔር ሕግ ሸክም አይደለም። በነገራችን ላይ ማቴዎስ ወንጌል ምዕራፍ 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስም ሸክማችሁ የከበዳችሁ ወደ እኔ ኑ አሳርፋችኋለሁ አለ እንጂ አሸክማችኋለሁ አላለም። ስለዚህ ቀላል ሸክም ራሱ ክርስቶስ ስለሆነ ማለት ነው። ስለዚህ የእግዚአብሔር ሕግ ለእኛ ቀላል ሸክም ሆኖ ሳለ የእግዚአብሔርን ሕግ መተው አለመፈጸም ምንን ያመጣል ማለት ነው? ከሰው ጋር መጋጨትን፣ ከእግዚአብሔር ጋር መጋጨትን ያመጣል።
ሰው እንዳይረጋጋ ከእግዚአብሔር ጋር እንዲጋጭ ያደርገዋል። በዛ ምክንያት ነው። ለምሳሌ አሁን እነዚህ ለሙሴ የተሰጡት 10ቱ ትእዛዛት አሉ አይደል? ስለዚህ ሰው እኮ እነዛን ቢፈጽም አሁን ከማን ጋር ሊጣላ ይችላል? እነዛን ቢፈጽም ሕገ እግዚአብሔር ቢፈጽም ከማን ጋር ሊጣላ ይችላል? ባይሰርቅ፣ ባይገድል፣ የሰው ገንዘብ ባይመኝ፣ ባይዘሙት፣ እግዚአብሔርን ቢያከብር፣ ሌላ አምላክ ባይፈልግ፣ ወንድሙን እንደራሱ አድርጎ ቢወድ ምን ሊፈጠር ይችላል? ከዲያብሎስ ጋር ይጋጫል። ስለዚህ ከዛ ከረቂቅ ከሆነው መንፈስ ጋር ይዋጋል እንጂ ከወንድሙ ጋር አይዋጋም ማለት ነው። ስለዚህ የእግዚአብሔርን ሕግ አለመፈጸም ይህንን ነው የሚያመጣው። ያዕቆብ 3 ላይም ተመሳሳይ ነገር አስቀምጧል። ቅናትና አድመኝነት ባሉበት ስፍራ ሁከትና ክፉ ስራ ይኖራል። ቅናትና አድመኝነት ባሉበት ስፍራ ከእግዚአብሔር በወጡ ሰዎች ክፉ ስራ አለ። እግዚአብሔርን በማያከብሩ እግዚአብሔርን ሕግ በማይፈጽሙ ሰዎች ክፉ ስራ አለ። ያ ክፉ ስራ ደግሞ ለምን መነሻ ይሆናል ማለት ነው? ለጠብና ለክርክር መነሻ ይሆናል ማለት ነው። አሁን የባቢሎንን ሰዎች ማየት እንችላለን እኮ አይደለም? እግዚአብሔርን ባልፈለጉት ቁጥር ነው እርስ በርሳቸው ድብልቅልቅ ብለው እንዲጠፉ የሆኑት እርስ በርሳቸው። ስለዚህ እግዚአብሔርን ጋር ሲጣሉ እርስ በርሳቸው ቋንቋቸው እንደበላለቃቸው፣ ስለዚህ አንዱ አንዱን የማያደምጠው ሆነ፣ አንዱ አንዱን የማይሰማው ሆነ ማለት ነው። እና ከእግዚአብሔር ጋር መጣላት የእግዚአብሔር ሕግ አለመፈጸም ለግጭትና ለችግር ዋና መንስኤ ነው ማለት ነው። አመራር ለዕቅበተ እምነት ያለው ሚና ሰዎች የምንናገረውን ሰምተው ለመቀበል የምንሰራውን እንደ አጋዥ ማስረጃ ለማየት ይፈልጋሉ። መሪ ንግግሩ ወንጌል፣ ተግባሩ ተቃራኒ ከሆነ እንኳን ያላመኑትን ሊያሳምን ያመኑትንም ወደ ስንፍና መግፋቱ አይቀርም። ስለዚህ ዛሬ ላይ የቅድስት ቤተ ክርስቲያንን መሠረታዊ ተልእኮ ዕቅበተ እምነትን ለማሳካት በተሰጠን የተልእኮ ኃላፊነት ንግግራችንንና ስራችንን አጣጥመን ልንሰራ ይገባል። የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን ከወዲሁ በማዘከር ነው።